ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ማቀርብላችሁ አስገራሚ የህይወት ምክሮችን ነው። ይህን ቻናል ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እንድታደርጉ ተጋብዛችኋለሁ። ጠዋት ላይ ከወትሮ በተለየ ከ30 ደቂቃ በፊት ንቁ። ለምሳሌ 12 ሰዓት የምትነቁ ሰዎች ወይም ደግሞ 12 ሰዓት ወደ ቤታችሁ ወደ ስራችሁ የምትሄዱ ሰዎች ከ12 ሰዓት በፊት 30 ደቂቃ ቀደም ብላችሁ መንቃት መቻል አለባችሁ ማለት ነው። ቢያንስ በቀን ውስጥ 10 ገጽ ንባብ አንብቡ። ጠቃሚ የምትሉትን የሚጠቅማችሁን መንፈሳዊም ይሁን ዓለማዊ ይጠቅማል የምትሉትን መጽሐፍ 10 ገጽ አንብቡ። ሶስተኛ የ2 ደቂቃ ህግን ተጠቀሙ። የ2 ደቂቃ ህግን ተጠቀሙ ማለት ምን ማለት ነው? በቃ የምንሰራው እያንዳንዱ ስራ በሰዓት የተገደበ ነው ብለን እንድናስብ ያደርጋል ማለት። ይሄ ያው ስራን እንዳናሳድር ዛሬን ስራ ነገ እንሰራዋለን ብለን እንዳናስብ ያደርጋል ማለት ነው። በጣም ትልቁ ደግሞ አይሆንም ማለት ልመዱ። ብዙ ጊዜ አይሆንም ማለት እንደ መሸነፍ እንቆጥረዋለን። አይሆንም ማለት ሰውን እንደ ማስቀየም እንቆጥረዋለን ማለት ነው። እሱ ግን ልክ አይደል። በቃ የማይሆን ነገር ከሆነ አይሆንም። ልናረግላቸው የማንችለው ነገር ልናረጋቸው የማይገባ ነገሮች ከሆነ ደግሞ እንደዚሁ ማድረግ መቻል የለብንም ማለት ነው። የገንዘብ መውጫ መከታተልና መመዝገብ። ይሄ ምን ማለት ነው? ለምሳሌ በቀን ውስጥ የምናወጣቸው ገንዘቦች ዝም ብለን ነው የምናወጣው። ያየነውን ላይ እናወጣለን፣ የምንፈልገው ላይ እናወጣለን። እሱን ደግሞ መመዝገብ ማለት ነው። የገንዘብ ወጫችንን ከመዘገብ ነው እንድንገመግመውና ነገ ዘሴም ተደጋጋሚ ወጪ እንዳናወጣ ያደርገናል ማለት ነው። ስለዚህ የገንዘብ ወጫችንን መከታተልና ወይም ደግሞ መመዝገብ ያስፈልጋል ማለት ነው። በየሳምንቱ ይሄ ለምሳሌ ሞባይል እናያለን፣ ቴሌቪዥን እናያለን፣ ፊልም እንከታተላለን። በየሳምንቱ አንዳንድ ዲጂታል ነገሮችን ማስወገድ መቻል አለብን። ለምሳሌ በዚህ ሳምንት ውስጥ እኔ ሞባይሌን አላይም ልንል እንችላለን። ስልክ አልደውልም አይደለም፣ ከፍተን ቲክቶክም ፌስቡክም ምንም መረጃዎችን አናይም ማለት ነው። በዚህ ሳምንት ቴሌቪዥን ልንል እንችላለን። ሌላ ማህበራዊ ሚዲያዎችን እንዳንከታተል ራሳችንን መግታት አለብን ማለት ነው። ሌላው ባታምኑ እንኳን ፈገግ በሉ። በቃ ውስጣችሁ የፈገግታው ነጸብራቅ ባይኖርም ፈገግ የሚል ሰው ግን ሰው ሁሉ ይወደዋል ማለት ነው። ደስ ይለዋልም የተሳካለትም ይመስላል። ስለዚህ ፊታችንን ከምናጨልም ይልቅ ፈገግ ብንል የተሻለ ስለሆነ ፈገግ በሉ ማለት ነው። ስራ ስትሰሩ ሰዓት ገድቡለት፣ ወይም ደግሞ የሰዓት መቁጠሪያ ተጠቀሙ። ለምሳሌ 2 ሰዓት ነው፣ አሁን 2 ሰዓት ነው፣ ስለዚህ 4 ሰዓት ድረስ እሰራለሁ ብላችሁ እና ጨርሳለሁ ብላችሁ እንትን በሉ ማለት ነው። በየቀኑ አንድ የምስጋና አረፍተ ነገር ተናገሩ። እግዚአብሔርን አመሰግናለሁ፣ ወንድሜን አመሰግናለሁ፣ እህቴን አመሰግናለሁ፣ ጓደኛዬን አመሰግናለሁ፣ መስሪያ ቤቴን አመሰግናለሁ፣ መውጣት መግባቴን አመሰግናለሁ፣ በመኖሬ አመሰግናለሁ ልንል ይገባል ማለት ነው። ሌላው በቀን ለአንድ ሰው አድናቆታችሁን ስጡ። ዛሬ ጓደኛችሁ ቆንጆ ለብሶ ከሆነ ዛሬ በጣም ጥሩ ለብሳል፣ ዛሬ በጣም ጥሩ ተናግራል፣ ዛሬ በጣም ደስተኛ ሆናል። አንድ ሰውን በየቀኑ አድንቁ ማለት ነው። ከመተኛታችሁ ከ30 ደቂቃ በፊት ደግሞ እንዲሁ ስክሪን መመልከትን ማውቀው መቻል አለባችሁ ማለት ነው። ከመተኛታችሁ በፊት ስክሪን ማየት ማለት ሞባይላችሁን ማየት ማቆም መቻል አለባችሁ ማለት ነው። በየሰዓቱ ለ2 ደቂቃ ያህል ሰውነታችሁን አፍታቱ። ያው ተቀምጠን ስንውል ተነስተን በየ2 ሰዓቱ በየ2 ደቂቃ እንኳን ሊከብድ ይችላል፣ ጎንበስ ቀና ሊሆን ይችላል። በየ2 ሰዓቱ ግን ማፍታታት መቻል አለብን ማለት ነው። ከእንቅልፋችሁ እንደነቃችሁ ወዲያው ውሃ መጠጣትን ልመዱ። ከእንቅልፋችን እንደነቃ ውሃ መጠጣት ልመዱ ማለት ነው። በየቀኑ አንድ ዕቃን ማስተካከል ወይም ማስወገድ። እንግዲህ የማንፈልጋቸውን ዕቃዎች ማስወገድ መቻል አለብን። የምንፈልገውን ነገር ደግሞ ማስተካከል መቻል አለብን ማለት ነው። በየሰዓቱ ለ10 ደቂቃ ያህል ቆም ማለት ያስፈልጋል። ይሄ እግራችን እንዲፍታታ ደማችን በትክክል እንዲዛወር የምናደርገው ነገር ስለሆነ በተለይ ቁጭ ብለን የምንውል ሰዎች ይህን ነገር ልናውቀው ይገባል ማለት ነው። ስለዚህ በአጠቃላይ እነዚህ ምክሮች ተግባራዊ እንድናደርግ እጋብዛችኋለሁ። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጠይቃችኋለሁ። ሰላም ክረሙ።